ኢየሱስ ክርስቶስ ቃል በሚለው ላይ ያው ብዙ ነገር አብራርተልኛልና ፍጡር መሆኑን የሚያሳይ ነው ብለህኝ ነበርና ፍጡራንም ከእግዚአብሔር በሚወጣ ቃል እንደተፈጠሩ እንትን ነግረኝ ነበርና ኢየሱስ ክርስቶስ በልዩ ሁኔታ ቃል ተብሎ ተጠርቷል። እነዛ ግን በቃል ቢፈጠሩም ቃል ተብሎ አልተጠሩም እና የኢየሱስ ክርስቶስ ቃል ተብሎ የተጠራበት ሁኔታ ፍጡር መሆኑን ለመሆኑ ማሳያ መሆን ይችላል የሚለውን እንድታሳይ ነበር። እሺ በጣም ጥሩ። ቃል ተብሎ አልተጠራም በቁርአን ላይ እንደዛ የሚል የለም። ነገር ግን ቢጠራስ ወደሚለው ስንመጣ ጊዜ ለምንድን ነው ኢየሱስ ክርስቶስን ቃል ብሎ እንዲጠራ ሊያስችለው የሚችለው ወደሚለው ስንመጣ ክርስቶስ በጣም ተገፍቷል። ለምን አላህ እንዳከበረው አሁን እንድትረዱ ዘንድ በጣም ተበድሏል፣ በጣም ተዋሽቶበታል። ከማን ከወገኖቹ አብሯቸው ካነበሩ ከአይሁዳውያን ቦታቸዋል። ሌሎች እነ አብርሃም እነ ኢስሐቅ እነ ያዕቆብ እነዚህ በህዝቦቻቸው መካከል የተከበሩ ነበሩ። ክርስቶስ ዝቅ ተደርጓል፣ ተንቋል፣ ተገፍቷል። በዝሙት ነው የመጣኸው እያሉ ክብሩን አዋርደውታል አይሁዶች። አምላክ ታዲያ ይህን ክብሩን ሊመልስለት ዘንድ ተሽሪፈን ወተክሪመን ለሁ አዳፈሁ ኢላ ነፍሲሂ ለእርሱ ክብር ሲል ወደ ራሱ ያስጠገዋል። በበርካታ ንግግሮቹ ላይ ቦታቸዋል። አይሁዶች አይተህ ከሆነ በፊቱ ቆመው መጽሐፍ ቅዱስ ላይ እኛስ አባት አለን የዝሙት ልጆች አይደለንም እያሉ ያሽሟጠጡበት ነበር። አንተ የዝሙት ልጅ ነህ እያሉት ነው። ይህ መጽሐፍ ቅዱስ ላይ ያለ ነው። መጽሐፉን የሚያነብ ሰው ያውቀዋል። አውጣልን ካላቸው አውጥቼ ማስረጃ ሳያቸዋለሁ። ታዲያ አምላክ አላህ ሱብሓነሁ ወተዓላ በርካታ ጊዜ ወደ ራሱ የሚያስጠጋው ይህንን እነርሱ የገፉትን ክብሩን ሊገልጽለትና እንዲሁም ደግሞ እርሱ የተከበረ ወደ አምላክ ከማናችሁም በላይ ከእናንተ ከአይሁዳውያን ከናቃችሁት በላይ የቀረበ ነው የሚለውን ሊገልጽለት ዘንድ ነው ማለት ነው። ተሽሪፈን ወተክሪመን ለሁ አላህ ወደ ራሱ በርካታ ነገራቶችን ያስጠጋቸዋል። አርዱላህ ይላል የአላህ ምድር፣ የአላህ ቃል። ናቀቱላህ የአላህ ግመል ትባላለች። ያዕቆብ ማን ነው? ዩኑስ ማን ነው? ሳሌሕ ዓለይሂ ሰላም ታላቁ ነቢይ ለህዝቦቹ ተአምርን በተጠየቀ ጊዜ ከዚህ ከትልቅ ቋጥኝ የድንጋይ ግመል አውጣለን ባሉት ጊዜ በህይወት ያለችን ግመል በአላህ ፍቃድ እንዲወጣለት ተደረገ። ያቺ ናቀቱላህ ትባላለች፣ የአላህ ግመል ተብላ ትጠራለች ማለት ነው። ስለዚህ አላህ ወደ ራሱ አስጠግቷታል። ስለዚህ በይቱላህ ይባላል፣ ካዕባ የአላህ ቤት ይባላል። ስለዚህ አላህ ቤት ስለተባለ እንዳው ከእርሱ ክፍል ነው ማለት ነው። ያ ቤቱ ተገንጥሎ ሄደ ነው አይደለም። ነገር ግን የአላህ ቤት፣ የአላህ ቃል፣ የአላህ ምድር፣ የአላህ ግመል እየተባሉ በርካታ ወደ አላህ የተጠጉ ነገራቶች አሉ። ስለዚህ ያ ወለይሱ ጁዝአን ሚንሁ ወኢነማ ሁም መክሉቂን ያዕኒ ሚንሁ ከእርሱ ክፍል የሆኑ ሳይሆኑ ከእርሱ የተፈጠሩ ናቸው ተብሎ ለመግለጽ ነው። ታዲያ ኢየሱስ ክርስቶስ ብቻ ነው ወይ ከአላህ የተባለው? ላ አይደለም። እኔም አንተም ከአላህ ተብለናል። ቁርአን ላይ አላህ ሱብሓነሁ ወተዓላ ወኸለቀ ለኩም ማ ፊ ሰማዋት ወማ ፊ ልአርድ ጀሚዓን ሚንሁ ይላል። በሰማይ በምድር ያሉትን ሁሉ ፈጠርኳቸው ከእኔ ሲሆኑ አለ። ከእኔ ከማንን? ሁላችንም ከአላህ ነን። ከአላህ ነን ሲባል ምን ማለት ነው? ባለቤትነትን የያዘ ነው። ከአላህ የተፈጠርነን ለማለት ነው። ከእኔ የሆነ አንድ ብር ሰጥቼሃለሁ ብል ያ ብር የግዴታ ከእኔ ሰውነት ተገንጥሎ ከእኔ ክፍል መሆን አለበት? ላ አይደለም። ባለቤትነቴን የሚገልጽ ነው። ከእኔ ስን ከእኔ የሆነ ብር ነው። ከአላህ የሆነ መንፈስ ሲባል ጊዜ ክርስቶስ፣ ከአላህ የሆነ ቃል ሲባል ጊዜ አላህ በቃሉ ወይንም እርሱ በፈጠረው መንፈስ አስገኘው ለማለት ነው፣ ሌላ ነገር አይደለም። እንደዛ የተባለበትን ምክንያት እርሱን ወደ አላህ ስብሐነሁ ወተዓላ ያስጠጋው ሌሎችንም ፍጥረታቶች ወደ እርሱ እንዳስጠጋቸው ነው፣ ክብሩን ለመግለጽ ነው። በርካታ ጊዜ ክርስቶስ ስለተናቀ በህዝቦቹ ስለተገፋ አላህ ሊያከብረው ዘንድ የተናገረለት ቃል ነው። ታዲያ በዚህ ቃል ተብሎ የተጠራል። ይኸውልህ አላህ ለምን እንዳስጠጋው እየነገርኩህ ነው እኮ። ለምን ከተባለ እንደ ሌሎች ፍጥረታቶች አብርሃምን በዝሙት ነው የመጣኸው ብሎ የወነጀለው አለ? የለም። ኢስሐቅን በዝሙት ነው ብሎ የመጣኸው የወነጀለ አለ? የለም። አታመጣ። አዳም በዝሙት ነው ያላለ? የለም። ያዕቆብ በዝሙት ነው ያላለ? የለም። ክርስቶስ አንድ ክርስቶስ ነው በዝሙት ነው የመጣኸው ብሎ የወነጀሉት ህዝቦች። ይሄ በመጽሐፍ ላይ ያለ ነገር ነው። ለዚያ ሲባል አምላክ አላህ ሱብሓነሁ ወተዓላ ለዚያ ነው ወደ ራሱ ያስጠጋው ነው። በዝሙት እንደተወለደ ያሽማጠጡበት እንደነበር ታውቃለህ አይደል? አይሁዶች በመጽሐፍህ ላይ ኦሜጋ እንደዛ ይላል። ልክ ነህ። አየህ አይደለ? ያን ክብሩን ሊገልጽ ነው አምላክ አላህ ሱብሓነሁ ወተዓላ ወደ ራሱ እያስጠጋ ያለው እያልከው ነው። የተበደሉ አካሎችን አላህ ከጎናቸው ይቆምላቸዋል። ወደ ራሱ እያስጠጋው ያለው አላህ በዚያ ስለወረፉትና ስለዘለፉት ነው እያልኩህ ነው። በቃል ራሱ መገለጽ ያስፈልገው ለዚያ ነው። በዝሙት ነው የመጣኸው ሲሉ አይ አጀማመሩ ዝሙት ሳይሆን በመጀመሪያው ቃል ነበር እያለ ዮሐንስ እንዲናገርለት ተፈለገ። አጀማመሩ በአምላክ ቃል እንጂ እናንተ እንደምሉት ለዝሙት አይደለም እያላቸው ነው። እሺ፣ ስለዚህ ቃል የሚለው ቃል ወደ አላህ ለማቅረብ ወደ ራሱ